እንዳልነበር ያልተጻፈ ግልጽ ነው ካለ በኋላ ብዙ ክርስቲያኖች በአብ በወልድ በመንፈስ ቅዱስ አጥምቁ የሚል ትእዛዝ ከኢየሱስ አንደበት የወጣ ሳይመስላቸው አይቀርም ይላል። ኢየሱስ ግን ፈጽሞ አላዘዛቸው እኮ ሳይመስላቸው አይቀርም እንዴ። እና ከማን አንደበት ነው የወጣው? ከተክሌ አንደበት ነው የወጣው። ስለዚህ ለእነሱ ችግር አልነበረም በኢየሱስ መጠመቅ ማለትና በአብ በወልድ በመንፈስ ቅዱስ መጠመቅ ማለት ችግር አልነበራቸውም። ለምን? ያ ትእዛዝ ኮማንድ እንደሆነ ኢየሱስ ያዘዘው፣ በኢየሱስ መጠመቅ ማለት ኢየሱስ ያዘዘው ማለት ነው የሚለውን ነገር አንደርስታንድ ያደርጉታል እንጂ ወደ ውሃው ሲያጠልቁ በኢየሱስ ስም እያሉ ያስገባሉ የሚል አንድም ሂስቶሪካል አንድም ካን ኢማጂን በታሪክ አንድም ተክሌና ዩፒሲአይ ከመምጣቱ በፊት አንድም በኢየሱስ ስም ወደ ውሃ ውስጥ አጠለቁ የሚል ለ1900 ዓመት ታሪክ ውስጥ የለም። መንፈስ ይወርድባቸው። ሰውየው ውሸት ብቻ አይደለም፣ የተገለጠለት ስፒሪት አለ። ግን ያ ስፒሪት እሱ ኢየሱስ ብሎ ሰየመው እንጂ ስፒሪቱ አብ ራሱ ልጅ ሆኖ መጣ። ከዚያም በኋላ የሚለውን አስተምሮ ሲሰብክም ስናገርም ለብዙ ጊዜ የቆየው ሰው እንደመሆኑ መጠን ይታወቃል። ተወልጄ ያደግኩት በዛ ቤተ እምነት ነበር። ግን በደረስኩበት መረዳት መጽሐፍ ቅዱስ እንደሚለኝ በማለት ራሴን አግልዬ መንፈስ ቅዱስ ማንነት ላይ ሰዎች ላይ ብዥታ እንዲፈጠር የሚያደርግ ከሆነ መንፈስ ቅዱስን ደግሞ ከሆነው በታች አድርጎ የሚያቃልል ከሆነ አደጋ ውስጥ ናችሁ ማለት ነው። በፍርድ ቃል ተናግሬ ላስደነግጣችሁ አልፈልግም። ስቲል ተስፋ እንዳላችሁ አምናለሁ። ግን ሆነ ብላችሁ መንፈስ ቅዱስን ብላስፊም ማድረጋችሁ የምትቀጥሉ ከሆነ ቃሉ በትክክል ከበራላችሁ በኋላ መጽሐፉ የሚለው በግልጽ የተጻፈው ቃል ከተገለጸላችሁ በኋላ እስቲል የቤተ እምነታችሁን የሐሰት ትምህርት አስቀድማችሁ መንፈስ ቅዱስን ማቃለላችሁን የምትቀጥሉ ከሆነ በጣም ትልቅ አደጋ ውስጥ ናችሁ። ስለዚህ መመለስ ያስፈልጋችኋል። በጣም ኮንሲኩዌንሻል የሆነ ጉዳይ ነው ይሄ ነገር። አስቡት፣ መንፈስ ቅዱስ አምላክ ከሆነ መለኮት ከሆነ እግዚአብሔር ከሆነ ሰማይና ምድርን የፈጠረ ከሆነ እናንተ መንፈስ ቅዱስን ከሆነው በታች አሳንሳችሁ እስትንፋስ ብቻ ነው ወይንም ደግሞ ኃይል ብቻ ነው የምትሉት ከሆነ ከዚህ በላይ ስድብ አለ። ስለዚህ በጣም አደገኛ ነገር ነው። እግዚአብሔር ልቦና ይስጣችሁ። ያ ጥሩ እንትን ነው። ጥሩ ምክርም ሀሳብ ነው። እዚህ ውስጥ ሊስሶች ካላችሁ ኑና እውነት ነው እስቲ ስትወያዩ ነው እናንተ ቤት ባላወቃችሁት መልክ ይሄ ትምህርት ወደ እናንተ መጥቶ ሊሆን ይችላል። ሁልጊዜ ደግሞ አንዳንዴ አዲስ ለተጋለጥንበት ነገር ብዙ ሰው ለተጋለጠበት ለዛ ነገር ሁሌ ተሸናፊ ነው የሚሆነውና እንደዚህ ተዋይታችሁ ማታቁም ከሆነ ይሄው እዚህ ውስጥ አሉ ላይ ዶክተር አለ እንደምታዩት፣ አማኒሻ አለ፣ ዳንያ አለ፣ ኤፊ ተወዳጅ አለ፣ ይሄው መላኩ ሙሌም አለ በመካከላችን እና ኑና ሲጠይቁ እውነት መንፈስ ኢየሱስ ክርስቶስ መንፈስ ቅዱስ ነው ይላል መጽሐፍ ቅዱስ። እስቲ ከሆነም ደግሞ አንዳንድ ጥያቄም ደግሞ እንጠይቃቸዋለን። በእውነት በኢየሱስ ክርስቶስ እና በመንፈስ ቅዱስ መካከል የአካል ልዩነት የለም ወይ? ኢየሱስ ራሱ መንፈስ ቅዱስ ነው ይላል ወይ የሚለው ኑና አስተምሩ። ሐሳብ ስጡን። አዲስ ካለ እንቀበላለን፣ ከሌለ ደግሞ ተነግሯችሁ ለመቀበል ፈቃደኛ ለመሆን ኑ በጨዋነት ያናግሯችኋል። ፓስተር የምትናገረው ነገር ካለ አማኒሻም ኤፊም የምትሉት ካለ እንግዲህ እናንተ ነው ማይኩ። ጆሲ እንግዲህ ከኦርቶዶክስ እንግዲህ በዚህ ጉዳይ ላይ እነሱም ኃላፊነት ስላለባቸው አምጥተነዋል። አንተ መናገር ትችላለህ ጆሲ። በአንድ ላይ ነው መሰራት ያለበት። ይህንን ስላሴን በተመለከተ ባክግራውንዳቸውን የሚያውቁ ከሆነ ወንድሞቻችን ብትጠይቅልን ደስ ይለኛል። ባክግራውንዳቸው መቼ የሚገባ ሰው እስከሌለ ድረስ እሱ ተጀመረ ባክግራውንድ ሂስትሪያቸውን እሺ። አማኒሻ ወይ ኤፊ ወይ ዳኒ ወይ አንዳቸው የሚመቻችሁ መናገር የምትችሉ ልጆች እሺ። ዛሬ ዝናብ እየዘነበ ነውና እንዴት ደስ እንደሚል
እኛ ጋር ታውቃለህ አስቼ ዝናብ አከታትሎ ከዘነበ ለዛው ኖርማል የዝናብ ወቅት ላይ ማለት ነው ከዘነበ በረከታለ ኧረ አይደለም መክሰፍት ሊመጣብን ነው ተብሎ ነው የሚታሰበው። አይዘንብም እዚህ ያበር እኔ ሳይዘንብ ኤቨርግሪን የሆነ ከተማ በቃ ግራም ያጋባኝ ዳኒ ያውቃታልና የለም በቃ ኤቨርግሪን ነው። ከላይ ሆነ ስታይ አታገኝም፣ እንዲህ ምድረ በዳ የሆነ ቦታ አታገኝም። ግን ዝናብ በአመት 4 ምናምን ነው የሚዘንበው 5 ምናምን እና ከደገመ ካከታተለ በቃ መክሰፍት ሊመጣብን ነው። እና ሌሊቱን ሙሉ እያለቀሰ ነው ያደረው። በጣም ገርሞኛል። ከአየሩ ጥሩ ነው የሚውለው ዛሬ እና እኔም ጥሩ ሆኜ ነው የምውለው ልላችሁ ነው። ኦኬ ኢየሱስ መንፈስ ቅዱስ ነው ወይ? አይደለም። ቅድም አንዲት ሎጂክ እያሰብኩ ነበርና ኢየሱስ ክርስቶስን በስጋ የተገለጠው ነው። አሁን በስጋ የተገለጠው አምላክ ነው አይደለም ምናምን ሲባል ኦር ኢየሱስ ክርስቶስ ልጁ ነው ኦር ልጅ ነው ደን ልጁ አምላክ ነው ወይ የሚለው ላይ የጠራ ትምህርት የላቸውም። እንደምናውቀው ታምራየው ይመጣና ልጁ አምላክ አይደለም ይላል። ደን ቢሾፑ ይመጣና ደግሞ ዋናው ልጁ አምላክ ነው ይላል። የተቀመጠ ነገር የላቸውም። ግን አምላክ ነው በሚለው ይዘን እንሂድ። በስጋ የተገለጠው እሱ አምላክ ነው ያው ዞሮ ዞሮ አብ ነው የሚለውን ይዘን እንሂድና ኢየሱስ ክርስቶስ ሲወለድ ነው የታወቀው የሚሉ ከሆነ አይታወቅም፣ በሌላ አካል አይታወቅም። አንድ አካል ነው ያለው። ደን ያ አንድ አካል ራሱ ኢየሱስ ሆኖ እኮ ነው የተገለጠው። ጥያቄ ከብሉይ ኪዳን ልናቀርብላቸው እንችላለን። አሮ ነው ብሉይ ኪዳን አሁን ሮጠው ሄደው አንድ አምላክ ነው የሚለው ይኸው አንድ አምላክ ሆኖ የተገለጠው አዶናይ ተብሎ የተተረጎመው ስም 7000 ጊዜ አለ ምናምን ይሉናል። ለእናንተ ግን አይሆንም። ብሉይ ኪዳን ማለት ብሉይ ኪዳን ቀጥታ ነው ፊታችሁን ፓንች የሚያደርገው ማለት ነው። አይሆንም። ለምንድነው አይሆነው? አንዱን ኤግዛምፕል ላምጣ። ኢየሱስ በስጋ የተገለጠው ከሆነና በተለይ አምላክ ነው የሚለውን ይዘን ከሄድን ያ እንግዲህ አካል ነው። አካል እነሱ በሚዳሰስ በሚጨበጥ ምናምን ነው የሚይዙ ሲይዙ right then ኢየሱስ ክርስቶስ ደግሞ ልጅ ነው። ያ ልጅነት ደግሞ በስጋ ሲገለጥ የታየ ነው እንጂ ከዛ በፊት ልጅ ነው ተብሎ የሚነገርለት ነገር የለም አይደል? የሚነገርለት ነገር የለም። የኔ ጥያቄ አንደኛው ምንድነው ኢዮብ ላይ አይ ቲንክ ኢዮብ 34 ላይ መሰለኝ የእግዚአብሔር መንፈስ ፈጠረኝ ይላል። እግዚአብሔር ፈጠረኝ አይደለም፣ የእግዚአብሔር መንፈስ ፈጠረኝ። አሁን በእናንተ ሎጂክ እዚህ ጥያቄው ስክሪኑ ላይ እንደተቀመጠው ኢየሱስ መንፈስ ቅዱስ ከሆነ የእግዚአብሔር መንፈስ የተባለው ኢየሱስ ከሆነ የእግዚአብሔር እየተባለ ያለው ማን ነው? የስጋ ሰውነቱ እንዳትሉ ብሉይ ኪዳን ነው። የስጋ ሰውነቱ የሚባል ነገር ሊመጣ አይችልም አይደለም፣ ሊመጣ አይችልም። ስለዚህ የእግዚአብሔር መንፈስ ኢየሱስ ከሆነ ኦኬ፣ ኢየሱስ ራሱ መንፈስ ቅዱስ ከሆነ ተብሎ እየተጠራ ያለው ማን ነው? ዛሬ ሰማይ ምድር ብትቆፍሩ ማምጣት አትችሉም ለዚህኛው መልስ ማለት ነው። የለም። የስጋ ሰውነቱ ነው ኢየሱስ ብላችሁናል። የስጋ ሰውነት የለም። ይሄ ብሉይ ኪዳን ላይ ነው እየተወራ ያለው። እንደው ክሮኖሎጂካሊ እናስቀምጠው ከተባለ ዘፍጥረትን የሚቀድም መጽሐፍ ነው የመጽሐፍ ኢዮብ። ኦኬ፣ ጥንት ነው። ኦኬ፣ ስለዚህ በዛ ጥንት ታይም ነበረ ወይ ኢየሱስ መንፈስ ቅዱስ የሆነው ነበረ ወይ? ደን ተብሎ እንደ ባለቤትነት ተደርጎ እየጠራለት ያለው እግዚአብሔር ማን ነው? መንፈስ የተባለው ኢየሱስ ስለሆነ ማለት ነው። ለዚህኛው ጥያቄ መልስ ብሰጡኝም ደራ ናገባ ኮሜንት ላይ ነው የምትመልሱት። እናንተ ደግሞ ችግር አለባችሁ። ይሄው ደራ ኢንቫይት አድርጊያለሁ፣ ናግባ። አሁን ኮሜንት ላይ ነገርከውን ንገረን። ገብተህ ባክ ኤንድ ፎርስ እናወራ። ምን ያክል ግራ የገባው ነገር እንደጻፍክ እናስረዳለን። ዴራ አንዴ ግባ፣ ያው ብቻችንን ከምናወራ
You are on the rock, so you don't need to fear, okay? You are on the rock. Anyone who is on the rock doesn't fear anyone, right, bro? Still, ስለ ስትል እንኳን ግባ አለቱ ለሰው አይፈራማ። አትጠራጠር፣ እውነት ነው። እኔ ድሮ እምላችኋለሁና እንደ ኦጄ ሁለት ጥቅስ ውስጥ አስገብታችሁ የምትጨምቁት ሃይማኖት የለም። በዚህ ምድር ላይ በጣም ቀላሉ እምነት the most easiest የሆነ እምነት ኦጄ ነው። ሁለት ጥቅስ ውስጥ አስገቡና እንዳይፈናፈን ማድረግ ትችላላችሁ። ፕሩቭ እናደርጋለን። እሺ አንክላውድድ ኦኬ። አይ ጠይቄ እንግዲህ ትንሽ ስለቆያችሁብኝ ነው እኔ በሳይት የጻፍኩት። ሶሪ ኖ እኔ ዴራ የሚባለው ነው አሴት የጻፈው። ያንተን አላየሁም። ኦጄ ና አይደለም እኔ አንክላውድድ ነው። ኦጄ አይደለም። ኦኬ ዛሬ ኩክ የማድረግ ፕሮግራም ነው ያለንና ቁርስ ስላልበላም ኦጄ yes I'm on the rock ይላል። I'm afraid that you are on the rock, bro. You are on the sand. That's why ማትገባው። ሶ አንድ ሁለት ጥያቄዎች አሉን። እኔ እቺኛዋን አንዷን ብቻ መልሱልኝ። ያው ብዙ ጥያቄዎች ይኖሩናል። እሺ አንድ ልጨምርላችሁ። ይሄ የቃላት እንትን ነው፣ ጥያቄ ነው የሚሆነው። ዮሐንስ 16 ላይ እንደኔ ያለ ሌላ አጽናኝ ነው የሚለው አይደል? እንደኔ ያለ ሌላ የምትለው ቃል በጣም ጎበዝ ናቸው። 1954ቱን ትርጉም የተረጎሙት ሊቃውንት ማለት ነው። they are wonderful by ስትሬት ነው የፈቱት። ግን ሄዳችሁ ግሪኩን ስትመለከቱት አንድ ቃል ናት ባይዘይ። በአማርኛው ምን ሆነ ያወጣችሁ? እንደኔ የሚል ሆነ ያወጣችሁ። ከዛ እንደኔ፣ ከዛ ያለ፣ ከዛ ሌላ የምትለው አንድ ላይ ሶስት ቃላት ከአንዱ ቃል ነው የወጣው። አሎስ ከሚለው ቃል ማለት ነው። አይገርም? ከአንዲት ቃል ነው የወጣው። በአማርኛው እንደኔ ያለ ሌላ ተብሎ እንደኔ ያለ ሌላ የምትለው አሎስ ከምትለው ቃል ነው ተተንተና ያወጣችው። አንድ ቃል ነው ግን ሶስት ቦታ። በእንግሊዘኛው ሁለት ቦታ ካልተሰነጠቀ ሴንስ አይሰጥም። አሎስ ማለት the same ካይንዱ the same ነው but another የሆነ ነው፣ ሌላ የሆነ ነው ማለት ነው። ስለዚህ እያወራ ያለውና አናዘር የተባሉቱ ኢሴንሳቸው አንድ ነው ማለት ነው። አሎስ ማለት ግን በውስጡ ምን የሚል ይሸከማል? በት አናዘር የሚል ይሸከማል። ለዛ ነው በእንግሊዘኛው አናዘር ኮምፎርተር የተባለው ማለት ነው። በአማርኛው ሌላ አጽናኝ፣ ሌላ አጽናኝ። ግን በውስጡ ምን ይሸከማል? እንደኔ ያለ፣ እንደ ክርስቶስ ያለ ማለት ነው። እንደ ኢየሱስ እንደ ተናጋሪው ያለ ግን ሌላ ስትሬት ሄዶ ነው ፓንች የሚያደርገው። ይሄ ራሱ አስተምሯችሁን ማለት ነው። ቆም ያለው ብሎ የሚፎክረውን አስተምራችሁን ስትሬት ኦን ነው ፓንች የሚያደርገው። ኖ ዌይ አሎስን ፍታ። መጀመሪያ ምን ማለት ነው? ኢየሱስ ራሱ እኮ መንፈስ ቅዱስ እንደኔ ማለቱ ክርስቶስ አንደኛ አካል መሆኑን ያሳያል። ደን ሌላ ብሎ እየጠራ ያለውም አካል መሆኑን ነው ፕሩቭ የሚያደርገው። the same kind ኦኬ። እንዴ አንክላውድድ ጻፎን አያስ ምንድነው? ጀለስ ምን ላይ ነው? I'm sorry you are talking each other why you scared me ያለ ነው ያለው። አይደለም ካልክ እኛ እኮ አሁን እዚህ ነው የከፈትነው። አስረድተው የለ እኔ ምን አውቃለሁ። እኔ ለነገሩ ቲክቶክ ላይ የሚመጣ ሰው ብዙ አይነት ባክግራውንድ አለውና ምን ሆኖ እንደገባ ራሱ ስለማናውቅ ዛሬ ፕሮግራማችን ለኦዲዘስ ነን የሚል ሰው ነው የምናስገባው። እዛ የእነሱን ሀሳብ ያስረዱናል።
ከዛ በኋላ ደግሞ እኛ ጋም ደግሞ እኛ ያለንን ጥያቄ እንጠይቃቸዋለን። እንደዛ ነው። ሪሶች ካላችሁ ግቡ፣ ሰዓት ይሰጣችኋል። ሀሳባችሁን በደንብ ታስረዳላችሁ። ግቡ። ቀጥል። ማንሻ ጆናታን ሰላም ነው? ወደ ማለት ኦሊጂሶች ካሉ አስገቡ። እንዴት ነህ? ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም እያለሁ። አሚን አሚን አሚን። ሰላም ክርስቶስ ይብዛላችሁ። ደስ ይለኛል። ያው አሚን ብለናል። ኤፊ ያለ ኤፊ ዝም ብለሃል። አሎ አስዬ፣ አይ ምን የሆነ ሰርግ ደግሰ ምናምን ከተማ እንዳመጸበት አይነት ከባድ ሚዛን ሆነባቸው። ለዛ ነው አለ እዛ ሆነች። ኤፊ ዳኒ እዚህ ቁጭ ብለው የዛ ነው ግቡ እንጂ እንደ ሩም እየከፈታችሁ እንትን ትሉ የለ እንደ ምንድን ነው? አይ ካሁን በኋላ ግን በቃ እንዳው እናንተን ብቻ ነው የምንጠራው። እዚህ ላይ እንትን ሂዱበት እስቲ። ያው አሁን አማንሻ የጀመረው ላይ ይሄ ሌላ የሚለውን እሺ፣ ዶክተር ሂድ። ያ ቅድምም ስንጀምር እንደነበረው የግራመር መረዳት ያላቸው አይመስልም። እግዚአብሔርን፣ መንፈስ ቅዱስን፣ ወልድን መጽሐፍ ቅዱስ ሲገልጥ ዲስቲንክት አድርጎ ነው የሚጠቅሰው። የተለየ አድርጎ ነው የሚጠቅሰው እና ያንን ስትረስ ስታደርግባቸው ማፈንገጥ ወይ ወደ ሌላ ጥቅስ መሄድ ወይም ሌላ አካሄድ ውስጥ የሚሄዱ ናቸው እና እንደ አሳ የሚልሞጨሞጩ ነገሮች ናቸው። ቁጭ ብል እስቲ ይሄንን መልስ ስትለው ቅድም ጆሹዋ የሚያሳየንም ነገር እሱን ነበር እና መጽሐፍ ቅዱስ በትክክል ጌታ ኢየሱስ ክርስቶስ ስለ አብ ሲናገር፣ ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሲናገር ዲስቲንክት ኢንቲቲ አድርጎ ነው የሚናገረው። ዲስቲንክት ፐርሰን አድርጎ ነው፣ የተለየ አካል እንዳለው አድርጎ ነው የሚነግረን። ከዮሐንስ 1:1 ጀምሮ ማለት ነው። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ዘንድ የምትለዋ በመንፈስ ቅዱስ ተነድተው አባቶች ሲጽፉት በጣም በቃ ክሊርሊ ሊያሳይ ተደርጎ ነው። ያ ዘንድ የተባለውም በእግዚአብሔር ዘንድ ነበር የተባለው እሱንም ዲፋይን አድርጎታል። እርሱም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበር፣ ያ ቃልም መቶ ሥጋ ሆነ እና ይሄ ሞዱን እየቀያየረ ነው የሚለው አስተሳሰባቸው ምንም በሎጂክም የሚሄድ አይደለም፣ እንትንም አይደለም። እንደሚመስለኝ የሆነ ማህበረሰብ ላይ በደንብ ተንሰራፍቷል እና ዝም ብሎ በዛ ማህበረሰብ ውስጥ ያሉ ሰዎች እየተካተቱ የሚገቡበት አይነት ነገር ነው የሚመስለው እንጂ ቁጭ ብሎ ኤቢሲ ግራመር የተማረ ሰው ወይም ደግሞ የቃላት አደራደርን ወይም ቃላትን ቫልዩ የሚያውቅ ሰው በግልጽ ሊረዳው የሚችለው ነው። ቲዮሎጂካልም አይደለም፣ ግራማቲካል ነው ብዬ ነው እኔ የማስበው። እና አማንዬ በዚህ ላይ እንደጀመረው ይቀጥል። which is አማን አለ ለማንሻ። እሺ ቆይ አንዴ። ጣፋጭ ሰላም ነው? ሰላም ነው ጣፋጭ? ምናልባት የኦጂ ነሽ? ዛሬ ለኦጂ አንድ ሄሎ፣ አይሰማም? ሰላም እንዴት ነሽ? ሰላም ነው? ሰማል። እግዚአብሔር ይመስገን። አይደለም ክርስቲያን ነኝ ነው። እሺ ዛሬ እንግዲህ ወንድሞች የመጡት እነሱን ለማናገር ነውና በኋላ
መጨረሻ እሺ ይቅርታ ቅዱሳን እንግዲህ ያው በዓላማ ነው እንግዲህ እነ ዳንኤልም ሁሉም እዚህ የምታዩቸው እንቅልፋቸውን በጠዋት የተነሱት በፕሮግራም ነው። ዛሬ ይከፈታል ተባብለን ለዛ ነውና የኦጂዎች የኦሊሶች ካላችሁ ኑ ግቡ። ይሄው አንዱ ክፍት ነው ለእናንተ። አማንሻ ቀጥል። አይ ተሜስ ተሰርቶ አናዶኝ እኮ ነው ከታች ኮሜንት ላይ ኦኬ ምን የጻፈውን ተመልከት። ከፊት ለፊት ያለችው ቃል ኦፌንድ ነው የምታደርገኝ እኔ ሐዋርያቶች ብቻ ላኩ ይላል። ማን ነው ሐዋርያት ያደረጋቸው? እንደዚህ አይነት ስህተት አትስራ። እኛ ከሐዋርያቱ እንደዛ ስላልተማርን አይደለ እየተከራከርን ያለ ነው። ሐዋርያቱ የቱ ጋር ነው ኢየሱስ አብ ነው ያሉት? መንፈስ ቅዱስ አብ ነው ያሉት? የቱ ጋር ነው አላለው። ስለዚህ የሚመጥናቸው ኦጄ የሚለው ብቻ ነው። ኦንሊ ጂሰስ ኦጄ ነው የምንለው። አስራት ወይና አግባ። እኔ ኮሜንት አርበኛ አርጎ ነው ያጠመቋቸው ማለት ኮሜንት የሚል በእጅ አስይዘው ነው እንዲያጠመቋችሁ እና ምን ይላል የእግዚአብሔር ቃል በግራመር ሳይሆን በመንፈስ ቅዱስ ነው የምንረዳው ይላል እኮ። በመንፈስ ቅዱስ የተረዳውና አዝንብብና እኔ እዚህም እየዘነበ ነው ገብታችሁ አዝንቡብን በመንፈስ ቅዱስ። ከባድ እኮ እንደው ስታዘንቡት ብናይ ጥሩ ነው። ከመንፈስ ቅዱስ ከሆነ ደግሞ አጨቃጭቀንም ጭምራል በቃ ይገባናል። እስቲ በይልሽ ከጓዳ የሚል አንድ የድሮ ሰርግ ዘፈን ነው ምናምን ነበር። እስቲ ብቅ በሉና አዝንቡብን። እንደው አናቀን እኮ ሶሪ አማን እያቋረጥኩ ኖ ግቡ ኮሜንት ላይ ብቻ አንተ ደስ አይልም ኮሜንት ላይ አማን ወይ ዳኒ ቀጥል። ሐዋርያት ስትል የሆነ ነገር ትዝ አለኝ። ሙሌ ነው ማን ነው ብቻ የሆነ ሰው ነው ፌስቡክ ላይ የጻፈው እና እነዚህ ሐዋርያቶች እንግዲህ ደቡብ ውስጥ ነውና የስብከተ ወንጌል ዘመቻ ይወጣሉ። የምስክርነት ግርዝ ብለው ነው የሚሄዱት እና አንድ የሆነ ገበሬ ማሳ ላይ እየሰራ አገኙት። ከዛ አብረውት ቆፈሩ ምናምን አገዙትና ከዛ እናንተ ምንድናችሁ አላቸው። እኛ ሐዋርያት ነን እና እንደዚህ ወንጌል ልንሰብክ ነው የወጣ ነው ምናምን ይሉታልና ከዛ ገበሬው ምን አላቸው? ኢየሱስ ሐዋርያቱን የላከው 12 አድርጎ ነው። እናንተ ምን ነው በዛችሁሳ? በዛችሁ ሙሌን የጻፈው መሰለኝ። ማን ነው የዛ ጋር ቋላ ያለው? ጆ አዲስ ነገር ይዞ መጥቷል። እሺ ጆ ቀጥል እስኪ። እነዚህ የወጡ ናቸው። ዋት የትኞቹ የወጡ ናቸው? ከውጪ የወጡ ናቸው። ዋው ቪዲዮ ሁለተኛ ስልኬ ስላልያዝኩ እንጂ ትላንት የነበረን ምስክርነት ለአማን ሻላክለታ ለሆነ ሰው ላክ። እኔ ጋርም እኮ የለም። አንዷ ስልክ ናት ያለችኝ ቅድም ያልኩህ እኮ ለዛ እንዴ። እሺ ማን ነው እዚህ ውስጥ ሊያሳይ የሚችል የለም? ምናልባት እሱ ካለ ሼር ላድርግለትና እጁ አለ። አንተ የሚገርም ነው። ይሄ ሐዋሳ ላይ ነው። በጣም ትልቅ ሰፊ አዳራሽ ነው። ትላንት ያሳየን 4 ወራቸው ነው ከጀመሩ እንደወጡ። በ4 ወር ውስጥ አዳራሹ ሞልቶ ሁለተኛ አጥቢያ ደግሞ ሶዶ ላይ ጀምረዋል ማለት አልገባኝም። ቆይ ጆ ማለት ሙሉ ነው እንደ እያልከኝ ያለው የሚታየው ሙሉ ነው እንዳለ ወጡ እኮ ነው ቢለ ዋት ይሄ በጣም የሚገርም ነው። ሙሉዬ መልሳለሁ የሚያሳይልን እናስገባህ ሙሉዬ አንተ የምትለው አንድ ነገር በልና እስካሁን አልከፈትክም ማይክን። ከዛ ይሄንን ለአንድ ሰው ልኮ የሆነ ነገር እኔ ወርድልሃለሁ ደወለ እኔ ወርድልሃለሁ። ኦኬ እሺ ጆዬ እሺ ተባረክ። እሺ ጆ ይንገርና እስከዛ እንዴት ነው ባክግራውንድ ታሪኩ? እንዴት መሰለህ አሁን ይሄ እንትን
ልጁ ትላንትና ሲመሰክር የነበረው ከኔ ጋር በጣም እንትን ይል ነበረና እንደውም ሳይ ወደ ላይ ትላንት እየሰሙ ነበር። አስታውክ ይለኝ ነበር አንተ ሳይ ምናምን አለ ይለኝ እና በጣም ነው የምናድደው። ምክንያቱም እንትኖቹን ቢሾፖችን ይወዳል። ቢሾፖች ይነካብኝ ይላለው ምናምን። በኋላ ላይ ግን መጀመሪያ ያረኩት የወሰንኩት ማነው ቄስ በረከትም መስማት አቆምኩ አለ። በኋላ መጽሐፍን ማንበብ ጀመረ። በቃ አይኑ ተከፈተ። ከዛ በኋላ ከውስጥ ታላላቅ የቆዩ ማለት ነው እያሉ መውጣት ጀመሩ። ጥቂት ሆነው ጀመሩ በገንዘባቸው በቃ በራሳቸው መጸለይ 2-3 ሆነው መጸለይ መሰባበክም ማለት ነው። ከዛ 2-3 እያለ ምስክርነት ይወጣሉ። ለነሱ ነው ኢቫንጀሊዝም የሚወጡት። በኋላ ላይ አዳራሹ በጣም ትልቅ ነው። የትንሽ ህዝብ ነው አዳራሹ። ባዶን አዳራሽ ትላንት ሲያሳየን በጣም ትልቅ ነው። እንዳለ ነው የወጡት ሞልቶ መቀመጫ ቦታ አጥተው ማለት ነው። ከዛ ሁለተኛ አጥቢያቸውን ሶዶ ላይ ጀመሩ ማለት ነው። እና በጣም እየሰሩ ነው። ከጎናችን ቁሙ፣ ድካማችሁ ከንቱ አይደለምና ምናምን እያለ ሲመሰክርልን ነበር ትላንትና። ዋው ዲስ በጣም ኒውዝ መሆን አለበት እኮ ይሄ ባይዘው ዜና መሆን አለበት። ቫይራል መውጣት ያለበት እንትን ነው። አይ ቲንክ አይ ኒድ ቱ ቪዲዮ መስራት ይኖርብኛል እዚህ ላይ። ሶ እግዚአብሔር ይመስገን፣ የምር እግዚአብሔር ይመስገን እያላችሁ ጻፉ ምዕመናን። እግዚአብሔር ይመስገን። ምክንያቱም ማለት አይታችኋል፣ ቅድም አንድ ቃል እየተናገርን እንዴት ሲሽከረከር እንደነበረ ጆሹዋ የሚባለው ልጅ። ከእንዲህ አይነት ሜንታሊቲ መፈልቀቅ መንፈስ ቅዱስ እየሰራ ካልሆነ በስተቀር የሚሆን ነገር አይደለም። የሚሆን አይደለም። እግዚአብሔር ልብ ላይ ብርሃንን ካላበራና ካልያዛቸው በስተቀር የሚሆን ነገር አይደለም። ሶ ይህንን ስራ ልብ ላይ ብርሃንን የማብራትን ስራ የሰራ መንፈስ ቅዱስ ክብር ይግባው። የምር በጣም እንትን ነው። ቲዮሎጂው ከባድ ሆኖ አይደለም። እንግዲህ እዚህ ቤት ከፍተን ነው አይደለ? ኑ ግቡና ጠይቁ እያልን ያለ ነው። ቤት ከፍተን ለምን ቲዮሎጂ የመጨረሻ ደካማና ቀሽም የሆነ ቲዮሎጂ ስለሆነ እኔ እንደዛ ነው የምለው። ስድብ አይደለም። ቀሽም ማለት የቀሸመ ነው። በሁለት ጥቅስ አስገብታችሁ ማጫወት የምትችሉት አይነት ቲዮሎጂ ነው ያላቸው፣ ግን እንዲሽከረከሩ ያደርጋቸዋል። ከዛ እንትን ውስጥ ፈልቅቆ ማውጣት ይሄ በእግዚአብሔር ካልሆነም ይቻላል አይደል? እኛም እግዚአብሔርን ተማምነን ነው እዚህ ቦታ ላይ ቁጭ ብለን ጥያቄዎችን የምንጠይቀው መልስ የምንመልሰው እና እግዚአብሔር ይመስገን። ይሄ ኒውዝ ነው መሆን ያለበት። እንደዚሁ እዛው የሆነ ቦታ ላይ መዳፈን የለበትም። ሶ ከነዚህ ጋር መቆም ካለብን አይደለም መቆም ስላለብን ኮንታክት እናደርጋቸዋለን። አቅም እንዲኖራቸው አብረን ልንሰራ ይገባል። አንዴ ምን እንደገጠመኝ ልንገራችሁ። ቪዲዮ እስኪከፈት እዚህ እኛ ጋር አሉ አንድ ቸርች ነው ያላቸው። እኛ ሰፈር ነው ያለው ቸርቻቸው። ከኛ ቤት 5ኛ መስመር ላይ ምናምን ነው ያለው፣ ወደታች ወደ አስፋልት አካባቢ ማለት ነው። እና ብዙ ጊዜ እነሱ ናቸው እሑድ ዕለት ጠዋት ከእንቅልፍ የሚቀሰቅሱኝ። እሑድ ሁሌ በጊዜ ነው የምነሳው። ኢየሱስ 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 ሲሉ እነሳለሁ ማለት ነው። ማይክሮፎኑ ወደኛ ቤት ጋር ስለሆነ ደንግጬ እነሳለሁ ምናምንና ኢቫንጀሊዝም አይወጡም። ትላንት ወዲያ ምናምን ስናገር ነበረ፣ የምታስታውሱ ባስቼ ቤት ነው ሳወራ የነበረው። አይወጡም ኢቫንጀሊዝም። ከወጡም ኢፌክቲቭ አይደሉም። ከዛ አንዴ ወጡ። አንዴ ላይክ በጣም ከብዙ ዓመት በፊት ነው። አንድ ጓደኛዬ ኦጄ ነበርና ሰው መንገድ ላይ ተገናኘ። ምን እያደረጋችሁ ነው ናን ሲባል ምስክርነት ወተን ነው አለ። ነው እሺ፣ አብሬው ሆንኩት ከሱ ጋር አብሬው ሆንኩና ምንም ነው ማንንም ቆሞ አያናግሩም። ከዛ መሪያቸው ምን አለ፣ ጥቅስ ወደ ልቤ እየመጣ ነው አለ። ምን አሉ የወጡት አንድ 10 ምናምን ይሆናሉ። ታስታውሳላችሁ ሐዋርያት ሥራ ላይ ጳውሎስ ወደ ሆነ ከተማ ሊሄድ ነበረ እና አይ ቲንክ ምዕራፍ 16 ላይ መሰለኝ መግቢያው ላይ ወደ ሆነ ከተማ ሊሄድ ነበረና መንፈስ ቅዱስ እንዳይሄድ ከለከለው የሚለው አረ አዎ መንፈስ ቅዱስ ከልክሎታል እና ሲባል እና በቃ ዛሬ እንዳንሰብክ መንፈስ ቅዱስ ነው የከለከለን ብለው ተመልሰው ወደዛች ወደ አንዷ እንትናቸው ሄዱ። እዛ እኛ ሰፈር ያለው
ቶታል ሰፈር ሃይላንድ ሰፈር ይባላል። እዛ ሰፈር ተመልሶ መጡ ማለት ነው። ምንም ሳይሰብኩ መንፈስ ቅዱስ ከለከለም ብለው ተመልሶ ገቡ። ወኔ አልነበራቸውም ነው ባጭሩ። እኔ የዛኔ ይሄኛው መናገር ስለሚኖርብኝ ነው። የዛኔ ኤግዛክትሊ ልዩነቱ አይገባኝም ነበረ በእኛና በእነሱ መካከል ያለው ማለት ነው። ዳስ ዋይ ሳይደብረኝ ከነሱ ጋር የነበርኩት ልሰብክ ምናምን አይደለም፣ ጓደኛዬ ጋር ነው የነበርኩት። ግን ኦኬ መልካም ቀን ይሁንላችሁ ብዬ ዞር ያላልኩት ዳትማሽ ልዩነቱ አይገባኝም ነበር። ለምን ሲባል ብዙዎቹ ይሄ ከሙሉ ወንጌል ነው የሚወጡት። ከሙሉ ወንጌል ጋር የሚያገናኛቸውን ነግሬያቸዋለሁ ባይ ዘ ዌይ ቢኮዝ they have similar የሆነ የሚያገናኛቸው ላይን ስላለ ነው። እሱም ፔንቴኮስታሊዝም የሚባለው ነው የሚያገናኛቸው። ብዙ ሰው የሚያጠምዱትም ከዛ ነው ከሙሉ ወንጌል ነው። እኔ እኮ ጴንጤ ነበርኩ ይላል። የት ነበርክ ሲባል ሙሉ ወንጌል የሚል ይበዛል እነሱ ጋር። ለምን ሲባል እቺ ልሳን ነገሯ ኮመን ስለሚያረጋቸው እዛ ላይ ቆሙ ነው ኮኔክት ሲያረጉ የሚያወሩት። እና ብዙዎቹ አንድ ፋሚሊ እኔ አስታውሳለሁ ሙሉ ወንጌል ነበርን የሚል እነሱ ጋር ያለ ማለት እና ያው እንደ ሰፈር ውስጥም እንደ ፋሚሊ ነገር ስለሆነን አሳ እኛ ጋር አለ እንግዲህ እንደምታውቁት አሳ ሾርባ ቤታቸው ይሸጣልና ልጠጣ ከሄድኩ አነሳለሁ፣ እንደዚህ አይነት ኢሹዎችን አነሳለሁ። ሌትሊ ነው የምላችሁ ላይክ 4 ዓመት 5 ዓመት በፊት ጀምሮ አነሳለሁ፣ አወራለሁ። አማን በቃ ተው ሰውን እናስተናግድበት ምናምን ነው የሚባለው እና አይፈልጉትም። ይሄ ፊት ለፊት ያለ ቻሌንጅን እየተወራ ሌላ ሰው እየሰማ ምናምን እሱን አይፈልጉትም። ከሆነም ድብቅ እንዲሆን ነው የሚፈልጉት አይነት ነገር ማለት ነው። እና ደቡቡ አካባቢ ላይ ነው ያሉት የሰፈሩት እንበለው የለም ባይዘ ወደ ሰሜኑ አካባቢ የለም፣ ወደ ትግራይ ወደ አማራ የለም፣ ወደ አፋር ባጭሩ ከደቡብ ውጪ ሊወጣ አይችልም ይሄ እምነት። እና እንደ ጥሩ አጋጣሚ አድርገንም ያዘ ነው ይኖርብናል እዚሁ ባሉበት እዚሁ መጨረስ ወታደራዊ ቃል ነው እየተጠቀምኩ ያለው። እዚሁ ነው ያሉት የትም ስለማይወጡ የትም ስለሌሉ ሌላ ቦታ ላይ ኢነርጂውን እዚህ ላይ ማምጣት እንችላለን። በተለይ ወደ ሐዋሳ ወደ ዲላ ዋራ የሚሉበት ቦታ አለ የሚሄዱበት እና እዛ አካባቢ ላይ በደንብ የሚሽነሪ ስራ ስትሮንግ የሆነ በፖለቲክ እንትን ያላቸው ሰዎች ናቸው መስራት ያለባቸው ብዬ ነው ማምነው። ዝም ብለው አሁን ሚሽነሪዎች በሚላኩበት በቃ ምንም ያልሰሙ ሰዎች ምንም ክርስቶስን ወንጌል ያላወቁ ሰዎች ጋር የሚላኩ አይነት ሰዎች አይደለም እንደዚህ አይነት ቦታ ላይ መላክ ያለባቸው። ኦኬ በጣም ስትሮንግ የሆነ ቴዎሎጂውን የሚያውቁ ኦኬ ጥያቄዎችን አርቲኩሌት ማድረግ የሚችሉ እና እንደዛ መሆን አለበት ነው። ሶ በጣም መሰራት አለበት። ይሄ ልብን የሚያሞቅ ዜና ነው። ይሄ ደስ ይላል። ጆ ቪዲዮ ተገኝቷል። እንትን ሁለተኛ ስልክ ስለሌለው ነው አጋፔም እኔም ደግሞ ሱልታን ስልኬን ጥዬ ነው የወጣሁት። ፎር ዩ ሰርፕራይዝ መጀመሪያ ካላወቅ እንትኑ ራሱ መሪው ተወግዞ የወጣው ከሙሉ ወንጌል ነው። ቄስ ተክለ ማርያም ማለት ነው። የመጀመሪያ ተወግዞ የወጣው ከሙሉ ወንጌል ቤተክርስቲያን ነው። ሙሉ ወንጌል ቤተክርስቲያን ያኔ ገና እንትን እያለች ማለት ነው የዛሬ 40 ምናምን 50 ዓመት አካባቢ ፓስተር መረድ ምናምን አናግሬያቸው ነበረ። ቀጠና 2 የነበሩትና መጀመሪያ መስራች የነበሩትን እና ሲያስቸግራቸው ተብለው መከሩትና በኋላ ላይ ያወገዙት። ከዛ ነው የወጣው። ከዛ ከወጣ በኋላ ነው እንግዲህ ኢየሱስ ተገለጠልኝ ብሎ የሄደበት የተገለጠለት ኢየሱስ መቀሌ ላይ፣ እሱ ግን ሂድ የተባለው ወደ ደቡብ። ዋይ መቀሌ ላይ ያልሰራ ሰው ለምን እዛ ሄደ? ሰው እዛ ጋር ኢየሱስ ስለዚህ ከምስረታው ነው ችግር የፈጠረው። ጆ አሁን ስታወራ እኮ ነው የገባኝ። መቀሌ ላይ ነው ያየው፣ ወደ ደቡብ መጣ። እዚህ እኮ አንድ ጥቅስ ማቴዎስ ላይ ይዛቸው ማርቆስ ላይ ይሮጣሉ። መንፈሱ ነው ወለኛ። አዎ መንፈሱ እኮ ነው። እና አጀማመሩ እንደዛ ነውና ዲቴል እናወራበታለን። ግን በዚሁም አጋጣሚ ሁላችሁም አማንሻ እፊ እንዲሁም ጆን ሁላችሁም ፓስተር ፕሮቴስታንቶችን የመጀመሪያ ማንቃት መሬት ላይ ያሉ አብያተ ክርስቲያናት አገልጋዮችን አሁን ቅስቀሳ እያደረግን ነው። አዌርነስ መስጠት። አሁን
ፕሮቴስታንቱ ከነቃ ካወቃቸው ምን አይሆንም ማለት ነው። ወደ እነሱ የሚቀላቀል ሰው የለም። ስለዚህ ከውስጥ ያለው እንደምታዩት እንደዚህ እየወጣ እንደዚህ አሁን ሚዲያ ላይ የነበረውን እንትን ታውቃላችሁ። ከሚዲያ ላይ ያስቀሯቸዋል፣ ምንም ችግር የለውም። ግን መሬት ላይ እነሱ ራሱ እንደዚህ መስራት ሲጀምሩ አሁን እነዚህ ራሱ ደቡቡን እንዳለ እነሱን ይወርሷቸዋል። እርግጠኛ ነኝ። አሁን እነዚህ መታገዝ አለባቸው በማቴሪያል አብሮ በመሆን በትምህርት በስልጠና በምናምን አብሮ በመመካከር ምክንያቱም ረጅም ዘመን ስለኖሩ ማለት እና አዌርነስ መስጠትና በእኛ ውስጥ ደግሞ ያሉ አሁን ለምሳሌ ይሄ እነ ሚራክል ተካ ምናምን ሐሰተኞች ብለን የማንቀበላቸው አለ። እነሱ ጋር የሚሄደው ህዝብ ያው ከኛው ነው የሚሄደው፣ የኛ ህዝብ ነው የሚሄደው። እነዚህ ሰዎች ምንድን ናቸው? እንግዲህ ብዙ ጊዜ ቪዲዮ ሰርቻለሁ። አማን አይተው ከሆነ እንትናን ኦበርት እንጅል ስላሴ አያምንም፣ ሶስት አካል የለም ነው የሚለው። ልክ እንደ ሰባሊዮስ ነው የሚናገረው። ኦፊስ ስሪ ኦፊስ ነው እንጂ ታይትል ነው እንጂ ሶስት አካል የሚባል የለም። እንደውም ምሳሌ አድርጎ ሲናገር እኔ ፕሮፌት ኡበርት ነኝ፣ ለሚስቴ ባል ነኝ፣ ለልጄ አባት ነኝ። ስለዚህ ሶስት አካል ነኝ ወይ? ስለዚህ እንደዛ የሚባል የለም። ኢየሱስ የሚለው የመፍጠር ስሙ ነው። ያው አንዱ በሶስት ስም በሶስት ታይትል በሶስት ቤሮ ስሪ ኦፊሲስ ነው የተገለጠው ይላል። እሱን የሚቀበሉ ጠቅላላ ነቢያት የተባሉ ወንጌላን አማኞች ውስጥ ያሉ ከሱ ጋራ ሊንክ ያላቸው ከዛ መጥተው እዚህ እናገለግላለን ብለው ህዝቡ ላይ የሚቀልዱት ጠቅላላ የኦሪጂንስ ትምህርት ነው ያላቸው። ትምህርት ብቻ አይደለም፣ ስፒሪት አለው። ለምሳሌ ብታያቸው ልጅሰሶች ልሳን ሲናገሩ ትሰማላችሁ። እጅግ ከፍተኛ የሆነ ራስን የመሳት ነገር ልክ ይሄ ሙስሊሞች የሆነ ጀለቢያ ለብሰው የሆነ ቦታ ላይ አይታቸዋል። መንፈስ ሲወርድባቸው እናያለን አይደለ? በጣም ሲፈረጋገጡ ምናምን አይታችሁ ከሆነ እሱ ቪዲዮ ያያችሁ ሰዎች እስኪ አይታችሁ ከሆነ መንፈስ ነው፣ መንፈስ ይወርድባቸዋል። ሰውየው ውሸት ብቻ አይደለም የተገለጠለት ስፒሪት አለ። ግን ያ ስፒሪት እሱ ኢየሱስ ብሎ ሰየመው እንጂ ስፒሪቱ ዲመን ነው። አምስት ጊዜም ስፒሪቱ ለሱ የሚነግረው ነገር ራሱ የተገለጠለት ፐርሰን እየተቀያየረ ነው የሚነግረው። ማለት ዛሬ የተናገረውን ነገ ሲገለጥለት አይነግረውም። እንደ ምሳሌ የኔ ቤተክርስቲያን የአንተም ቤተክርስቲያን እፈልጋለሁ እውነተኛይቱን አሳየኝ ብሎ በሚጸልይበት ጊዜ አሳያለሁ ብሎት በኋላ ላይ ዩፒሲአይ ሂድ ነው ያለኝ ነው የሚለው ተገልጦለት። ዩፒሲአይ ከቆየ በኋላ ደግሞ ይቺ የኔ ቤተክርስቲያን አይደለችም፣ እኔ ስጋዬ ሰማያዊ ነው። ምክንያቱም ዋነስ ፔንቴኮስታል ዓለም አቀፉ የሚያምነው የክርስቶስ ስጋ ከማርያም ነው ብሎ ያምናል። ስለዚህ እነሱ እቺም የኔ ቤተክርስቲያን አይደለችም ይለዋል። አስበዋል። መጀመሪያ የኔ ቤተክርስቲያን ነች ብሎት በኋላ ደግሞ የኔ ቤተክርስቲያን አይደለችም አለኝ፣ ምክንያቱም ስጋዬ ሰማያዊ ነው አለኝ። ስለዚህ ብቻህን ብሎኛል ይላል። አምስት ጊዜም ማለት ነው፣ የተለያየ ነው። ከዛስ ከባይብሉ ጋር ደግሞ የሚጋጭ ለምሳሌ ማቴዎስ 28:19 ላይ ሂዱና በአብ በወልድና በመንፈስ ቅዱስ አጥምቁ ያለውን ኢየሱስ ለቄስ ተክሌ ይመጣና ጥምቀት በኢየሱስ ስም ነው፣ ስለዚህ በኢየሱስ ስም ተጠመቅ ይለውና ሰውነቱን ከፍቶ እንደዚህ በሰውነት ውስጥ አስገባኝ ይላል። ሉክ አሁን የተገለጠለት አካል ከኢየሱስ ክርስቶስ ቃል ጋር አንድ አይደለም። በኋላ ምን ያደርገዋል? ትምህርተ መለኮት የሚባለው እንትን ላይ ይሄ ጽሑፉ የለም ብሎ ይክዳል ማለት ነው። የለም ኢየሱስ አልተናገረም ብሎ ይክዳል። ደግሞ አንድ ቦታ ላይ ምን ይላል? ተናግሯል፣ ግን ሲናገር ራሱን ያብራራበት መንገድ ለምሳሌ ምንድነው የሚለው? ቆይ ላውጣና ላሳያቸው አንድ ጊዜ። እና እስካወጣው ድረስ ምንድነው እያልኩ ያለሁት? እዚህ እኛ ቤት ውስጥ ያሉ የሚባሉ ካውንስል ውስጥም ምን ውስጥ ያሉትን በጣም ማስጮህ አለብን፣ መታወቅ አለበት፣ አዌርነስ መስጠት አለብን። ጴንጤው ከነካ ቬሪ ሲምፕል ከነሱ እየወጣ ነው። የ30 ዓመት የ40 ዓመት እንትን ቆይታ አላቸው። ጥለው እየወጡ ነው። ኦኬ እሺ ሉክ አሁን እዚህ ጋር ይታያቸዋል። የማቴዎስ 28:19 ሚስጥር ይልና ስልጣን ሁሉ በሰማይና በምድር ኦኬ ያሳየዋችሁ መስሎኛል።
የማቴዎስ 28:19 ሚስጥር ይልና ስልጣን ሁሉ ይቅታ ምን ስልክ ገብቶብኝ ነው። ልጁን ጠርቼዋለሁ ደውሎልኝ። ማቴዎስ 28:19 ሚስጥር ይላል ስልጣን ሁሉ በሰማይና በምድር ተሰጠኝ። ማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ከእናንተ ሁልጊዜ ከእናንተ ጋር ነኝ የሚለውን እንዴት ይፈተዋል? እዚህ ጋር ስዕሏን ተመልክቷል። እዚህ ጋር አያችኋል። እዚህ ጋር የማዳን ስሙ ኢየሱስ ይለዋል። ከዛ አሁን ስልጣን ተሰጠኝ ነጠላ ይለዋል። አብ የማዕረግ ስም፣ ወልድ የማዕረግ ስም፣ መንፈስ ቅዱስ የማዕረግ ስም፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነጠላ ብሎ ይተረጉመዋል ማለት ነው። አይታችኋል። ይሄ እንግዲህ የሰባሊዮስ ትምህርት ማለት ነው። ይህንን ነው ሁበርት እንጅልም የሚናገረው። ላይክ ይህንን አማን ቪዲዮውን አይተዋላ? ያ አይቼዋለሁ። አያችሁ፣ ይህን ይናገራል እና ይህንን አሁን ኢየሱስ ክርስቶስ እንዳለና ከዛ ሊፈታው የሞከረ ሰውዬ ግን አለፍ ብሎ ምንድን ነው የሚለው? ቁጥር ስንት ላይ ነበር? ይሄ ክርስቶስ አላዘዘም ይላል። ይህንን ነገር ያው እዚህ ጋር ምን እንደሚል አሁን የሥላሴ ትምህርት አመሰራረት ይልና ሥላሴ የሚለው ቃል የተጀመረው በኒቅያ ጉባኤ 325 እንዲሁም እንዲህ ነው። ከሐዋርያት ዘመን ከአብና ከወልድ ከመንፈስ ቅዱስ ስም የማጥመቅ ስርዓት አልነበረምና እንዳልተጻፈ ግልጽ ነው። ብዙ ክርስቲያኖች በአብ በወልድና በመንፈስ ቅዱስ አጥምቁ የሚል ትእዛዝ ከኢየሱስ አንደበት የወጣ ሳይመስላቸው አይቀርም። ኢየሱስ ግን ፈጽሞ አላዘዛቸውም ይላል። ካኒማችን ተመልከቱ። አሁን እዚህ ሲያብራራ ቆይቶ ትንሽ ገጽ ያልፍና ይክዳል ማለት ነው። የጠጣት እንትን ከዝንብ ጋር አድርጎ የጠጣት ወተት ስራ ሰርታለች። አንተ እንዴ ማለት ኢየሱስ ነው ማቴዎስ 28 ላይ የተናገረው። ጌታ ኢየሱስ አላዘዘም ይላል እንዴ? አብራርቶታል እኮ ራሱ አሁን ያሳዩአችሁ ላይ አብራርቶት ሚስጥሩ ብሎ አብራርቶት እዚች ይመጣና ደግሞ ኢየሱስ ያዘዘው ይመስላቸዋል፣ ግን ኢየሱስ አላዘዘም ይላል። ኢየሱስ ግን ይላል ፈጽሞ አላዘዛቸውም። ቻሊማጅ ታዲያ ምንድን ነው አትሉም? እዚህ ጋር ጽሁፎች ምናምን ማስረጃዎች ያስቀምጣል። ያ ጽሁፍ በክሮ ጽሁፉ ላይ የለም የሚሉ የአንዳንድ ሰዎችን ምልከታና ሀሳቤ ክርክር ያነሳል ማለት ነው። እዚህ ጋር ይህንን ለመካድ ታዲያ መጀመሪያ ለምንድን ነው ጠቅሶት ሊያብራራው የሞከረው? ቄስ በረከት በቀደም ምን ሲል ነበር? እዚህ ውስጥ አሁን አለ ቄስ በረከት ይኖራል። በሌላ አካውንት ነው የሚገባው። ታዲያ ለምንድን ነው ኢየሱስ ያዘዘው በአብ በወልድና በመንፈስ ቅዱስ ስም አለ እንጂ ኢየሱስ በአብ በወልድ እያላችሁ አጥምቁ አላለም እያለ ነበር ቄስ በረከት። የቱን እንመን? አንዱ እግዚአብሔር ተወለደ ሲል አንዱ አልተወለደም ሲል ቄሱ ራሱ አንዱ ጋር ሲያምን ቃሉን መልሶ ደግሞ ሲክድ እንዴት እንዲህ አይነት የተሳከረ ሰው መከተል ይቻላል? ለነው ጥያቄ ነኝ። እንግዲህ ይሄ ገጽ 59 ነው። እዚህ አሁን ያሳየኋችሁ ደግሞ ገጽ 45 ነው። 59 ጋር ሲደርስ ይጠፋበታል። እዚህ ምን እንደተናገረ አይገርማችሁ? 45 59 ማለት 14 ገጽ ሲያልፍ ይጠፋበታል። ተገለጠልኝ የሚለውን መንፈስ ልክ እንደዚህ ነው። እዚህ የተናገረውን መልሶ እዛ ጋር ያፈርስበታል። ሉክ ይሄ ምንድን ነው የሚለው? ሚስጥር አይደለም የሚለው። ከዛ ስራ አፈታት ይሰጠዋል። ይሄን ምን ብሎ
ስልጣን ተሰጠኝ ነጠላ፣ አብ የማዕረግ ስም፣ ወልድ የማዕረግ ስም፣ መንፈስ ቅዱስ የማዕረግ ስም፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነጠላ። ኢየሱስ የማዳን ስሙ ኢየሱስ ነው እግዚአብሔር። አያችሁ፣ አብ ወልድ መንፈስ ቅዱስ የማዕረግ ስሙ ነው አንዱ እግዚአብሔር። ኢየሱስ የሚለው ስም ግን የማዳን ስሙ ነው ብሎ ካብራራው በኋላ ምን ነክቶት ነው እዚህ 59 ላይ መጥቶ ኢየሱስ አላዘዘም ያለው? እንዴት እንደዚህ አይነት ሰው ትከተላላችሁ? እኔ ጥያቄ የሚሆንብኝ ይሄን አሁን ይሄን ሰው እንዴት ይከተለዋል? እዚህ ጋር ምንድነው የሚለው? ብዙ ክርስቲያን አጥምቁ የማጥመቅ ስርዓት በሐዋርያ ዘመን እንዳልነበረና እንዳልተጻፈ ግልጽ ነው ይላል። ብዙ ክርስቲያኖች በአብ በወልድና በመንፈስ ቅዱስ ስም አጥምቁ የሚል ትእዛዝ ከኢየሱስ አንደበት የወጣ ሳይመስላቸው አይቀርም ይላል። ከዛስ ኢየሱስ ግን ፈጽሞ አላዘዛቸውም። ካን ኢማጂን እንደዚህ አይነት ሰው እንዴት አድርገ ነው ተከትለ ህይወትን የምትሰዋለት የዘላለም ህይወት የምታጣለት? ኢየሱስ ሰላም መጥቷል። አዎ መጥቷል። አስገቡት። ኢየሱስ ሰላሜን አስገቡት። አንድ ቁጥር ይጻፈ። አንድ ቁጥር ጻፍ ወይ ገስቱን ይልካ የታሜ አንሾ አስገቡት። አንድ ቁጥር ጻፍ። እኔ ነኝ የጠራሁት። አንድ ቁጥር ጻፍ። ከዛ ቤት የወጣ ነው። አዎ እኮ አሁን ያሳየኋችሁ ህዝብ ያለው እሱ ነው። አንዱ አገልጋይ አይ በጣም ይምጣ። ይሄንን ሰው እነዚህን እንትኖች በእውነቱ በዚህ በሪዞርቱ እንትን እንይዛቸዋለን፣ እንከታተላቸዋለን። የሚያስፈልጋቸውን ነገር እና አዋራቸውና እንዳውም እዚህ ያዋራን ቀደም አማንቻ ሲናገር ነበረ። ጥሩ ነገር ነው የተናገረው። የታል መጣ? ቆይስ እንትን ማን ነው ኮሜንት የሚመላለስለት ሰው አየውና፣ አይ ሜንሽን አድርገውት ነው ሲገባ አይቶ ሜንሽን አድርገውት ነው። አይ ቲንክ ያለ አይመስለኝም። ካለ ይገባል። በቃ ችግር የለውም። አይ መልሼ እንትን ላከለት። እስከዛ ኦዲዮሶች ካላችሁ ኑ አንድ ላይ ነው። እስቲ እንግዲህ ከወንድሞቻችን ጋር ተጫወቱ። ተጋብዛችሁ እስከዛ አማን አውርበት ማለት በነገራችን ላይ ጆ ፒኤችዲው ፌክ እንደሆነ ታውቃለህ አይደለ? ቢሾፑ አይ ነው ፒኤችዲ ያለኝ ብለው ያሉ ዩኒቨርሲቲው በዛን ጊዜ ኤግዚስት እንደውም አያደርግም። እንደዛ የሚባል ዩኒቨርሲቲ የለም። እሳቸው ግራጁዌት አደረኩበት የሚሉት በዛን ጊዜ ኤግዚስት ሳይሆን ጭራሹን ኤግዚስት አያደርግም እንጂ ያ ኤግዚስት የሚያደርግ አይደለም ዩኒቨርሲቲ። በጣም በውሸት የተሞላ ነው እና በጣም ነው የሚያሳዝኑት። እስኪ የማቴዎስ 28ን ሂዱበት። አሁን እንግዲህ አንድ ቦታ ላይ ኢየሱስ እንደተናገረ አምኖ ያብራራል። አንድ ቦታ ላይ አልተጻፈም የለም። የጥንትም የቤተክርስቲያን ትእዛዝም ከክርስቶስ አፈጽሞ አልወጣም የሚለውን ቀጥሉ። ያ እንትኑ ፓርት ላይ ብሄድ ደስ ይለኛል። ቴክስቹዋል ክሪቲሲዝም ሊሰራ ሞክረዋል። የማቴዎስ 28 ሙስሊሞችም ይጠቀሙታል። ያንን ግን ጠንካራ አርጊመንት አይደለም እዛ ጋር ያለው። ማቴዎስ 28ን ያልያዘ አንድም ኤንሸንት ማኑስክሪፕት የለም። ባይዞ አንድም፣ ሁሉም አለው ሁሉም። እና እሱ ላይ መሄድ እንችላለን። ማስረጃ ብሎ ያመጣቸው ባይሆን ከላይ በኩል ከኒጋ በፊት ስላሴ አይታወቅም። እኔ ብያለሁ እኮ ማለት ያቺ ከአራት ዝንብ ጋር ቀላቅሎ የጠጣት ወተት ስራ ሰርታለች ነው። እንዴት እንደዚህ አይነት የሚታወቅን ነገር እንዴት ይክዳል? ከኒጋ በፊት ስላሴ እንዴ ነችና የለም የተናገሩ አባቶች የሉም አሉ። በጣም ብዙ አባቶች ተናግረዋል። ሐዋርያነ አበውም ተናግረዋል። የቤተክርስቲያን አባቶችም ተናግረዋል። ስለዚህ አንደኛ ከታሪክ የተፋታ ታሪክን የማያውቅ ፒኤችዲ ውሸት መሆኑን አንድ ፒኤችዲ ያለው ሰው እንደዚህ አይነት ስህተት አይሰራም። ሲጀመር ኦኬ ስህተት አይሰራም። እንደዚህ አይነት ነበረ ይወራ ነበረ። አመሰራረት አይደለም። እዛ ጋር ጉባኤ ተሰብስቦ ሲጀመር ለሆነ ፕሮብለም ነው ኤርሊ ቸርች የሚሰባሰቡት።
ላለው ጉዳይ ነው የሚሰባሰቡት እንጂ የሌላ አዲስ ነገር አላመጡም። ኦኬ የሌላ አዲስ ነገርን አላመጡም። ባለው ጉዳይ ላይ ጭቅጭቅ ሲነሳ ያንን ነው ሴትል የሚያደርጉት። ለምሳሌ ንስጥሮስ ሲነሳ የክርስቶስ ባህሪ ላይ ተሰባሰቡና በኤፌሶኑ ጉባኤ ላይ ምላሽ ተሰጠ። አሪዮስ ሲነሳ ወልድ በመለኮቱ ፍጡር ነው ኦር there was a time when Jesus was not ብሎ ተናገረ። ክርስቶስ ያልነበረበት ኢየሱስ ክርስቶስ ያልነበረበት ከዘላለም ያልነበረበት ጊዜ ነበረ ብሎ ሲናገር የኒቄው ጉባኤ ኮንደምን አደረገው ማለት ነው። ኮንደምን ካደረገው ምን ይታመን ነበር ማለት ነው? ይታመን የነበረው ከዘላለሙ ልጅ ነው ኢተርናል ሳን ኦፍ ዘ ፋዘር ተብሎ ተነገረ ማለት ይሄ ነው የሚታመነው ርትዕ የሆነው እምነት ይሄ ነው ተብሎ ተነገረ ማለት። ስለዚህ ያለውን ያጸደቁት እንጂ አዲስ ነገር አልተናገሩም በጉባኤ ደረጃ። ከዛ በፊት የነበሩ አባቶችም በደንብ አውርተውታል። ይሄንን በደንብ በተለይ ሆሚሊዎቻቸው ላይ ምንድነው ትምህርቶቻቸው ላይ ሰላምታ በሚያቀርቡበት ዲፌንስ በሚያቀርቡበት አጌንስት ጽሁፎቻቸው ላይ ማለት ነው አጌንስት አሪያንስ ላይ አጌንስት ሄዘንስ ላይ አስቀምጠዋል። መች ኒቂያ የሚባለው ከመታሰቡ በፊት ማለት ነው ኢየሱስ አምላክ መሆኑን መንፈስ ቅዱስ አምላክ መሆኑን አብ አምላክ መሆኑን ደን አንድ ባህሪ እንዳለ ሶስት አካላት እንዳሉ በደንብ ነው አብራርተው ያስቀመጡት። ስለዚህ ኒቂያ መሰረተው የሚለው ይሄ የታሪክ ጎዶሎነት ነው። ኦኬ የታሪክ ጎዶሎነት ነው ይሄ እና አይ ቲንክ አንድ ሀሳብ አለች ጆ ስታነባት አምልጦኛል። እዛው ላይ ያለ አሁን ከኒቂያ በፊት አይታወቅም ብሎ አንድ ሌላ የተናገረው ነገር ነበር መሰለኝ። ጽሁፉን አለ ጆ 6 መስመር ናት። እስቲ ብታነብልኝ ደስ ይለኛል። ሌላ አንድ በጣም ከራሱ ኪሎ በላይ የሆነ ውሸት ዋሽቷል እዛ ጋር። አንደኛው ኒቂያ ላይ ነው የሚለው የታሪክ ጎዶሎነት ነው ብያቸዋለሁ። ሌላም የተናገረው አለ ጆ ላይ አይመስለኝም። ልጁን እያናገረ ይሆናል አለው አለ ያቺን የቅድሟን ኒቂያ ላይ ተመሰረተ የሚለው መስመር ነው። እስኪ ሙሉን አንብብልኝ። አንድ 5 መስመር ነው መሰለኝ። እሺ ምንድነው አመሰራረት ምናምን የስላሴ ትምህርት አመሰራረት እሷን እንጂ መጀመሪያው መስመር ስላሴ የሚለው ቃል መጠራት የተጀመረው ከኒቂያ ጉባኤ 325 ዓመት ወዲህ ነው። በሐዋርያት ዘመን የዚህ መስመር ላይ አንዱ መስመር ላይ አሁን በቃ ይሄ ከታሪክ ዕውቀት መቀንጨር የመጣ መሆኑን የምታውቁት ተርቱሊያን ወይም ጠርጡለስ የስንተኛው ክፍለ ዘመን ላይ ነው የነበረው? እሱ ነው ለመጀመሪያ ጊዜ ወርዱን ኮይን ያደረገው። አሁን ኒቂያ 325 ነው። ኒቂያ 325 ነው። ተርቱሊያን መች ነው የነበረው? እሱ ነው ቀድሞ የተናገረው። ይሄን እንኳን አጣርቶ ማያውቅ ነው። ይሄን እንኳን አጣርቶ ማያውቅ ማለት ነው። ስለዚህ ተርቱሊያን ወርዱን ኮይን አንድ ሙስሊም ትዝ ይልሃል አይደለ? አማን አንድ ሙስሊም ትዝ ይልሃል አይደለ? ይሄንን ሙግት ከሙስሊሞች ጋር ተመሳሳይ ሙግት ነው። ኒቂያ ላይ ነው የሚለው። ከዚህ በፊት ዲቤት ላይ ተብሏል። ሙስሊሞች ራሱ ያ አይ ቲንክ ይሄንን አንብቦ ነው መሰለኝ። ተርቱሊያን ከ170 እስከ 2 ስንት ነው? ያ 3ኛ ክፍለ ዘመን ነው የሚባለው፣ ግን 100 ዓመት ምናምን ይቀድመዋል ወደ ኋላ ማለት ነው። ያ ይቀድመዋል። ዳን ይሄንን ደግሞ አርቲኩሌትድ ሆኖ የተቀመጠውን አስተምሮ ኒቂያ በስርዓቱ ኦርጋናይዝ ያደረገው ማለት ነው። ቀድሞ ደግሞ በጣም እልፍ አባቶች ናቸው የተናገሩት። እልፍ አባቶች ትሪኒቲን የተናገሩ በሙሉ አውርተውታል። አሁን ከኒቂያ ወዲህ ነው የሚለው ኢማጂን አይ ዊሽ የሆነ አስተማሪው በሆንኩ ይሄ እንትን ላይ ደረሰኝ ላይ እንዲህ እንትን የምታደርገው አለ አይደለ? ወንዝ አስመስለህ በቀይ ስክሪፕቶም የምታደርገው እንደሱ ነበር ኤክስ ማድረግበት። እንዴት እንደዚህ ይባላል? የምሬን እኮ ከኒቂያ ወዲህ ነው። እንዴት ከኒቂያ ወዲህ ነው ይባላል? ቢያንስ ተርቱሊያን አያስብም፣ ሌሎችም ቢተው ማለት ነው። ማስፋት ነው አማንሻ
ያ መስመር አንድ ላይ ስህተት ነው። አሁን አይታችሁ ከሆነ ከኒቂያ ወዲህ ነው የሚለው መስመር ምንድነው? መስመር አንድ ላይ ስህተት አለው። እሺ ቀጥል። ሁለተኛው መስመር ቀጥሎ በሐዋርያት የሚለው እሺ በሐዋርያት ዘመን በአብ በወልድ በመንፈስ ቅዱስ ስም የማጥመቅ ስርዓት እንዳልነበረና እንዳልተጻፈ ግልጽ ነው። እሺ ደን እዚኛው ላይ ደግሞ ኤርሊ ቸርችን ማየት እንችላለን። በቂ ነው። አሁንም ዲዳኬን ማየት እንችላለን። አሁንም በጣም ኤርሊ ዶክመንት ከማን ወደዛ የሚቀድም ከተርቱሊያን ስላሴ የሚለውን ኮይን ካደረገው አባት ወደፊት ማለት ነው። እንዴት እንደሚያጠምቁ ስርዓቱ እንዴት እንደሆነ ዋስር እንዴት እንደሚያጠልቁ ኦኬ ቃል በቃል ተቀምጧል። ለዛውም በጣም ኤርሊ ወደኋላ ማለት ነው። የመጀመሪያዎቹ ክርስቲያኖች የሚባሉት ወደኋላ ከሐዋርያቱ የሰሙ ሐዋርያቱ ጋር የገቡ የወጡ ማለት ነው። ዲዳኬ ላይ በደንብ ተቀምጧል። ዲዳኬ ላይ ደግሞ በጣም በሚያስ ለምን አይክድም? አናቱን ይፈልጠዋል። እንትን ነው ይላል። ካቶሊክ ቤተክርስቲያን ያጻፈችው ጽሑፍ ነው ብሎ ነው ሲጀመር። በዛ ሰዓት ካቶሊክ ኦርቶዶክስ የሚባል የለም። ለዚህ ነው ታሪክን በተለይ ለሪዘሬክሽን እና ለክርስቶስ ሞትና ትንሣኤ እስልምና እንደ ጦር የሚፈራው ታሪክን ነው። ኦጄ ደግሞ ኤርሊ ክርስቲያን ትራዲሽንን እንደ ጦር ይፈራዋል። ለምን? ሙሉ አስተምሯቸው ነው የሚያናጋው። ሙሉ በቃ ተፋተዋል፣ ከመጀመሪያዎቹ ክርስቲያኖች ተፋተዋል ነው የሚያሉ። ስለዚህ ኤርሊ ክርስቲያኖች በደንብ ተረድተውታል። ዳን ዲዳኬን አይታው ከሆነ በጣም ትንሽ መጽሐፍ ናት ባይዞ እዛ ላይ ኢንተርቼንጅብሊ ይጠቀመዋል ቃሉን በኢየሱስም መጠቀም በኢየሱስም መጠመቅ የሚለውን ነገር ከላይ ይጽፉና እንዲሁም እናደርጋለን በአብ በወልድ በመንፈስ ቅዱስ ይላል። ስለዚህ ለእነሱ ችግር አልነበረም በኢየሱስም መጠመቅ ማለትና በአብ በወልድ በመንፈስ ቅዱስ መጠመቅ ማለት ችግር አልነበራቸውም። ለምን? ያ ትእዛዝ ኮማንድ እንደሆነ ኢየሱስ ያዘዘው በኢየሱስም መጠመቅ ማለት ኢየሱስ ያዘዘው ማለት ነው የሚለውን ነገር አንደርስታንድ ያደርጉታል እንጂ ወደ ውሃ ውስጥ ሲያጠልቁ በኢየሱስም እያሉ ያስገባሉ የሚል አንድም ሂስቶሪካል አንድም ካን ኢማጂን ዳት በታሪክ አንድም ተክሌና ዩፒሲአይ ከመምጣቱ በፊት አንድም በኢየሱስ ስም ወደ ውሃ ውስጥ አጠለቁ የሚል ለ1900 ዓመት ታሪክ ውስጥ የለም። በኢየሱስ ስም ማጥመቅ የሚለውን ወርድ ክርስቲያኖች ይጠቀማሉ። በደንብ ነው የሚጠቀሙት። ሐዋርያ ስራ ላይ ያለው ማለት ነው። ሌሎች ቦታዎች ላይ ያለውን ይጠቀማሉ። ያ ማለት ግን the command is from Christ ማለት ነው እንጂ ወደ ውሃ ውስጥ ሲገቡ ምንድነው ትእዛዙ ከኢየሱስ ማለት ነው እንጂ ወደ ውሃ ውስጥ ሲያጠልቁ ክርስቲያኖች በኢየሱስም እያሉ አጥልቀዋል የሚል አንድ ክሪቲካል ስኮላርሺፕ ማቅረብ አይችሉም። ሂስቶሪካል ኤቪደንስ ማቅረብ አይችሉም። የለም። ለዚህ ነው እሺ ታሪክን እስቲ እንየውም ከተባለ ታሪኩን ተው እዚህ ጋር የሐዋርያት ስራን እንይ ይላል ማለት እኮ። እንዴት ተረዱት የሚለውን ነገር አንድ ቦታ ላይ መልስ ማግኘት ካቃተ እኮ ትሄዳለህ፣ ሌሎችንም ታመሳክራለህ። እንዴ ኤርሊ ክርስቲያኖች እኮ እኛ ያዝነው መጽሐፍ ያቁታል፣ ትእዛዙን ያቁታል፣ በጆሮአቸው ሰምተዋል የተነገራቸውን ነገር። እንደኛ አንብበው ሳይሆን ሰምተውም ነው እያደረጉ የነበሩት። ስለዚህ አንተን ልስማ ከ100 ዓመት ያልሞላህን ኢንስቲትዩሽን አንተን ልስማ ወይስ በታሪክ የነበረውን ነገር እሱን ነው ማስኬድ ያለብን? ኦኬ እስቲ ሌላኛው መስመር አንብብልኝ። አሁን የሚያው ችግር ስለሚኖርበት ማለት ነው። አላጠመቁም ምናምን። እሺ እንዳልነበረ ያልተጻፈ ግልጽ ነው ካለ በኋላ ብዙ ክርስቲያኖች በአብ በወልድ በመንፈስ ቅዱስ አጥምቁ የሚል ትእዛዝ ከኢየሱስ አንደበት የወጣ ሳይመስላቸው አይቀርም ይላል። ኢየሱስ ግን ፈጽሞ አላዘዛቸው እኮ ሳይመስላቸው አይቀርም እንዴ። እና ከማን አንደበት ነው የወጣው? ከተክሌ አንደበት ነው የወጣው? ከራሱ ከኢየሱስ አንደበት ነው የወጣው። አላዘዘም ፈጽሞ። ኢየሱስ ግን ይላል ይኸውልህ፣ ኢየሱስ ግን ፈጽሞ አላዘዛቸውም ይላል። አዎ የላኛው እኮ ሳይመስላቸው አልቀረም የሚለው ወይ በቃ እንደዛ መስሏቸው እኮ ነው እያለ እኮ ነው ያለው። እንደዛ መስሏቸው ነው ግን አይደለም ብሎ መልሶ አብራራው። ፈጽሞ አላዘዛቸውም ማለት እንዴ
ያዘዝኳችሁን የሚል ቃል አለ እኮ አይደል? ማቴዎስ 28 ላይ ራሱ እኮ እዚህ 40 ቅድም ያሳየዋችሁ ጋር ደግሞ አምኖ እኮ ተንትኖታል። ምን ማለት ነው ነው? እሱ እንትኑን ወተቱን ሳይጠጣ በፊት ነው። ተወው እሱን። የምሬን እኮ ነው። እንዲህ ያላገጥን ካልሆነ እንደዚህ አይነት የእግዚአብሔር ቃል እውነት ላይ የሚንጠራራ አስተምሮን እንግዲህ እንዴት ማለት እንችላለን? እዛ ጋር ኦልሬዲ ከክርስቶስ እንደወጣ ተናግሮ እዚህ ጋር ደግሞ መስሏቸው ነው፣ ግን አላዘዘም እንዴ። በአብ በወልድ መንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ ማዘዝ የሚለው ቃል ሁሉ አለ እዛ ላይ። እዚህ ጋር ደግሞ ምን ይላል? አላዘዛቸውም ይላል። ይህ ጸረ ክርስቶስ የሆነ ትምህርት ነው። ኢማጂን ከአንደበቱ ላይ ወስዶ መልሶ አላለም ይላል። ቃል በቃል የተናገረው ማለት ነው። ያዘዝኳችሁን የሚል ቃል እያየ አላዘዛቸውም ካለ ጸረ ክርስቶስ ማለት ይሄ ነው። ማን አመጣው? ማንሻ በአብ ወልድ መንፈስ ቅዱስ እያጠመቃችሁ የሚለውን ማን ታዲያ የተናገረው? ቆይ ቴክስቹዋል ነገር እኮ ከታች ያመጣል። እዛ ክፍል ላይ ቴክስቹዋል የሆነ ችግር አለ ነው የሚለው። እኔ አለኝ እዚህ ጋር ቆይ ከመጽሐፍ አነብላችኋለሁ። እዛ ክፍል ላይ ይንጠራራሉ ቴክስቹዋል እንትን ለማድረግ ግን ኦልሞስት ኦል ሞደርን ስኮላርሺፕ በሙሉ ነው ይሄ ፓርት ኦፍ ማቲው ነው። በቃ በትክክል ፓርት ኦፍ ማቲው ነው፣ ምንም ችግር የሌለበት ነው ብሎ ወስነዋል። ባይዞኝ አሁን አርጊው ሊያደርግ ያሰበው በቴክስቹዋል መንገድ ነው። እስቲ የበክረ ጽሁፍ ማስረጃዎች ያለውን አንብብ። እኔ እስከዛ እንትን ላውጣ። ቆይ አንድ ግሪክ ስኮላር አለኝ እንትና ማን ነው ብሩስ ሚስካር አለኝና እሱን አነብላችኋለሁ። እስከዛ ይሄን ማስረጃውን እሱ ያለውን አንብብላችሁ እስኪ። ጆ ሚዩት ላይ ነው እያነበብኩ ነው። ጆዬ መጥቷል። እሺ እኔ ኢንቫይት ላድርገው። ኢየሱስ ሰላሜ ነው እና ግባ። ጆ ሚዩት ላይ ነው ያለው። ጆ ቢያነብልን ጥሩ ነው። ጆዬ ወይስ ከሱ ጋር እያወራ ሊሆን ይችላል በስልክ ይሆናል ሜይ ቢ። ቆይ እሺ እኔ ላንብበው። በማቴዎስ 28:19 ላይ በአብ በወልድ መንፈስ ቅዱስ ስም የሚለው አታንቀሳቀስ እንጂ ጆ ምን ሆነ ነው? ሐረግ በማቴዎስ እጅ ተመልሻለሁ። ከሰላም ኢየሱስ ጋር የተደዋወልኩ ስለነበር ነው። ኦኬ ነው አስገብቼዋለሁ። እሺ አንብብልን እስኪ። እሺ እንዳልተጻፈ ግልጽ ነው ይልና ብዙ ክርስቲያኖች በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚል ትእዛዝ ከኢየሱስ አንደበት የወጣ ሳይመስላቸው አይቀርም። ኢየሱስ ግን ፈጽሞ አላዘዛቸውም ይላል። ልቀጥል? እንትኑን ነው የበክረ ጽሁፍ ብሎ ቴክስቹዋል እንትን ያደረገውን እሱን ነው። ኦኬ ይህንን ለማረጋገጥ በስላሴ አማንያን ከተጻፉ መጽሐፍቶች የሚከተሉትን እውነተኝነትና አሳማኝ ማስረጃዎችን እንመልከት ይላል። እዚህ ጋር የበኩረ ጽሁፎች ማስረጃዎች ዘ ኤቪደንስ ኦፍ ይታያላ በማኑስክሪፕት ይልና ከዛ ላንብበው። አንብበው። በማቴዎስ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ የሚለው ሐረግ በማቴዎስ እጅ እንዳልተጻፈ ከዚህ በታች የምናቀርባቸው ምስክሮች ማስረጃዎች ናቸው። እስከ 3ኛውና 100 ክፍለ ዘመን ከአንደኛው በሁለተኛውና በ3ኛው 100 ክፍለ ዘመናት ከተጻፉት ቅጂዎች መካከል አሁን ከእጃችን የሚገኘው የለም። ስለዚህ የማቴዎስ 28:19 ላይ የተጨመረው ስላሴያዊ አጠማመቅ የሚያመላክቱ የእጅ ጽሑፎችና በማቴዎስ ከተጻፈው የመጀመሪያው በኩር ጽሑፍ መካከል የ300 ዓመት ያህል ርቀት አለ ይላል። እነኚህ ጥንታዊ ጽሑፎች በስደት ምክንያት የጠፉ ሲሆን በተጨማሪ በማቴዎስ 28:19 ላይ የተጨመረውን ቃል ሐሰተኝነት እንዲያረጋግጡ ታቅዶ
እንዳያረጋግጡ ታቅዶ ነው የጠፋው ይላል። እሺ እዚህ ጋር ከዛ ደግሞ ዲድስቄ አይ ተው በቃ በዛ ላይ የሚመጡ አሉ። አንዴ እሺ እታያለሁ አይደል? ትታያለህ። ተመልከቱ። የኛው ቴክስቹዋል ኮሜንተሪ ኦን ዘ ግሪክ ኒው ተestament ይላል። የግሪኩን አዲስ ኪዳን ነው ቴክስቹዋል ኮሜንተሪ ነው የሚሰራው። ስለዚህ this is አሁን ለሚነሳው ጥያቄ መልስ የሚሰጥ መጽሐፍ ነው ማለት ነው። እና ብሩስ ሚስ ጋር ነው እንግዲህ is an authority ግሪክ ቴክስቹዋል ክሪቲሲዝም ላይ ማለት ነው። እና ምን እንደሚል ተመልከቱ። ከላይ አያይዞት ይመጣል የ19ን አልፎት ማለት ነውና አፍተር አውኖስ ግሪክ ቃል ነው የሚጠቀመው most manuscripts followed by the Textus Receptus ያዙልኝ most manuscripts አብዛኛዎቹ ጽሁፎች ማለት ነው የመጀመሪያዎቹ ከቴክስተስ ሬሲፕተስ የሚመጡቱ ማለት ነው terminate the gospel with amon የሚል ቃል አለ reflecting the liturgy usage of the text if the word had been present originally ተመልከቱ ምን እንደሚል I wish በደንብ እንትን ነው ብለር ነው የሚሆነው ካስተጋውት ምን ነው የሚለው no good reason can be found to account for its absence from the better representatives of the Alexandrian ላይም አለ the western ላይም አለ ሲሳሪያን ቴክስት ታይፖች ላይም ጭምር አለ ከነዚህ ውጪ በምን ላይ ይቅረብላችሁ እነዚህ ናቸው ወደ ኋላ በደንብ የሚመዘዙት እነዚህ ላይ የማቴዎስ መጨረሻው አለ የለም አለ better representative የሚሆኑት እነዚህ ናቸው ኦኬ እነዚህ ናቸው የምን ነው እያወራን ያለ ነው እዚህ ጋር ማየት ትችላላችሁ የቴክስቹዋል ኮሜንተሪ ምን ላይ ማቲው ላይ 71 ላይ የቴክስቹዋል ኮሜንተሪ the gospel according to Matthew then ይመጣና አያይዞት የወረደው ቃል ወደ 20 የሚመጣው ከ19 ጋር ያለው አለ ነው የሚለው አለ ማን ነው እያለ ያለው an authority on the New Testament textual Greek commentary ላይ ማለት ነው ብሩስ ሚስ ጋር ነው የሚለው ሌሎችን ላመጣላችሁ ይችላል ቆይ አንድ አለ ያየሁት የዳንኤል ዋላስ አለ እሱን እስካወጣላችሁ ድረስ ሌላው መቀጠል ትችላላችሁ ስለዚህ ያንን ክፍል አይሰብኩትም ወይ ነው ጥያቄው አሁን አይሰብኩትም አያምኑበትም ያንን ክፍል አይ ጆና እንደገና ቃልዬ ኤፊ ሐሳብ ካላችሁ እናንተም ጨምሩ እሺ ሰላም ኢየሱስ መጥቷል እናውራ እሺ ወይስ ምን ይመስላችኋል ልክ እንደ እየጠበቅን ነው ዋናው ስራችን እሱ አይደል እንዴ ወንድማችን እንዴት ነህ ሰላም ኢየሱስ ጆዬ ሰላም ብያችኋለሁ ሰላም ይብዛ እንዴት ነህ ራስህን እስኪ አስተዋውቃቸው ወንድሞች እኔ ዳዊት እባላለሁ ዳዊት እንግዲህ በቀድሞ አጠራሬ ወንድም ዳዊት ይሉኛል እንግዲህ አሁን በጌታ በክርስቶስ ኢየሱስ በእግዚአብሔር ልጅ የሚያምኑ ደግሞ ወንድሞች ብለው ይጠሩኛል ወንድም ዳዊት እባላለሁ ዋው ተባረክ ወንድም ዴቭ እንግዲህ ዛሬ ጠራን ትላንትና በእኛ ቤት ስትመሰክር ነበር እኔ ጋር ገብተህና የነበረውን ነገር እዚህ በደንብ አወርነስ ብትሰጥ ምስክርነትን ያላችሁበትን እንዴት እንደወጣችሁ ምን ያህል ምን እየሰራችሁ እንዳለ እዚህ ጋር አወርነስ ብትሰጥ ብትነግራቸው ደስ ይለኛል ቀጥል እንግዲህ ቴንኪው ለሰጣችሁኝ ጊዜ እጅግ አመሰግናለሁ እንግዲህ ከላይ 200 ሰዎችም እያየውን ያለውት ሁላችሁም እንግዲህ የተለየ ነገር የምትጠብቁ ዛሬ እኔም ነገም ላወራ ምስክርነት ነው የምለው አባቶቻችን መስክረው በዘመናቸው ያለፉትን ምስክርነት ነው ከአንደበቴ የምትጠብቁት ያም ደግሞ ኢየሱስ ክርስቶስ ያው የእግዚአብሔር ልጅ እንደሆነ አብ ለዓለም መድኃኒት እንዲሆን እንደላከው
ይህን እውነት ከዚህ በፊት በተቃራኒው ሲረዳ እንደነበረ አብ ራሱ ልጅ ሆኖ መጣ። ከዚያም በኋላ የሚለውን አስተምሮ ሲሰብክም ሲናገርም ለብዙ ጊዜ የቆየው ሰው እንደመሆኔ መጠን ይታወቃል። ተወልጄ ያደኩት በዛ ቤተ እምነት ነበር። ግን በደረስኩበት መረዳት መጽሐፍ ቅዱስ እንደሚለኝ በማለት ራሴን አግልዬ እንግዲህ ማድረግ የነበረብኝ እንደኔ ደግሞ ብዙ ጥያቄ የፈጠሩባቸው ወንድሞች አንድ ላይ በጋራ ሆነን ኢየሱስ ክርስቶስን ከይበልጥ ይልቅ ገለጠላቸው ስለሚል መጽሐፍ ቅዱስ አንድ ላይ ሆነን በጋራ እያጠናን በጋራ ደግሞ ለወንድሞች እንዴት ማድረስ እንዳለብን ስለዚህ ወንጌል ይገደኛል ይሄን ወንጌል አደራ አለብኝ ከሚሉ ጋር እጅ ለእጅ ተያይዘን ይሄንን ወንጌል በቻልነው መጠን እግዚአብሔር በክርስቶስ ያለውን ሐሳብ በዚህ ዘመንም እቅዱን በእኛ ላይ በመግለጡ ያንን የተቀበልነውን አደራ እያካሄድን እንገኛለን። ጆዬ ይሄንን ይመስላል ሐሳቤ። ያ እግዚአብሔር አምላክ ይባርክ። ምን ያህል ጊዜ ነው የሆናችሁ? እንደገና ደግሞ አሁን ያላችሁበትን ሁኔታ ህብረቶቻችሁን እሱን ትላንት ስትነግረኝ የነበረውን ብዙዎች እንዲሰሙ ነው የውሸት እንዳይመስላቸው እግዚአብሔር እንዴት እየሰራ እንዳለ በእናንተ በኩል ያንን ስለ ቤተክርስቲያናችሁ አሁን ስለጀመራችሁት አካሄድ ምናምን። እሺ አይ ቴንክ ዩ። አው እሱም ነገር እንግዲህ አያይጄ ማለፍ መናገር ቢኖርብኝ ጀስት ከዛ ብዙ አሁን ከምነግርህ በላይ የእምነቱ መሰረት ሲመሰረት እዛው አብሮ የነበሩ ቢሾፖች በጣም በእድሜ እየበረቱ አንድ ቀን እግዚአብሔር ፈቃዱ ከሆነ እንዲሁ በሚዲያ ይዣቸው መቀርባ ይሆናል። ሁሉም አሉ በስቲል በጣም በደንብ እየሰራንበት ስለሆነ ከዚህ በኋላ እግዚአብሔር ቢፈቅድ ነገሮች አመቻችተን ወደ ሚዲያ ለመቅረብም በጣም ብዙ የሆኑ ወንድሞች ብቻ ሳይሆን በእነሱ አጠራር ቢሾፖች የሚባሉ ቤተክርስቲያኒቷ ስትመሰረት በጣም እንወዳቸው እናከብራቸው የቢሾፕ ተክሌ ጓደኛ የነበሩ አንድ ላይ ያገለግሉ የነበሩ ትልልቅ አገልጋዮች ናቸው። እንግዲህ አብረውን ያሉት እንግዲህ ሁሉም ይህንን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ካወቁ በኋላ የተሰማቸው ነገር ምንድነው? እስካሁን እግዚአብሔርን እንዳላገለገልን አሁን ግን ማገልገል እንዳለብን ብለው የቆረጡ ቅዱሳን እጅግ ብዙ ቅዱሳኖች አሉ። ከነሱ ጋርም በመዋሄድ በእነሱ ጋርም በመተባበር ይህንን የልጁን የኢየሱስ ክርስቶስን ወንጌል እንዴት በምን አይነት መልኩ ለሚለው ነፍሳት እንግዲህ ባለማወቅ የተቀመጡ ትክክል መስሏቸው የተቀመጡ በተለያዩ በልዩ ልዩ ምክንያት እዛው የቆዩ ወንድሞች እህቶች አሉ። ለነሱ እንዴት መድረስ እንዳለብን እየሰራን ያለነው እግዚአብሔር ይመስገን። አሁንም በሰነቅነው መንገድ ደግሞ ኢየሱስ ክርስቶስ በደንብ ድንቅ ተአምራትን እያደረገን ያለው ብዙ ሰው ጥያቄ ፈጥሮበታል። እናንተም በሚዲያ ላይ የምታደርጉት ነገር ሁለተኛ ደግሞ ወተነኛም ትንሹም የአቅማችንን የምናደርገው ነገር እጅግ ብዙ ኃይል እያደረገን ያለው እና ቀደም ላልከኝ አዳራሽ ትልቅ አዳራሽ በሐዋሳ ትልቅ ምርጥ ቦታ ቆንጆ ቦታ የሚሉትን ቦታ ተከራይተን እዛ አዳራሽ ላይ አምልኮ ጀምረን ትምህርቶች አሉ። ብዙ ቅዱሳኖች መተው አባቶች አሉ እንግዲህ መተው ትምህርትንም በጋራ እርስ በርስ እየተማማርን እየተካከመን የሚጎለንን በደንብ እርስ በርስ እየተነጋገርን እግዚአብሔር በሰጠን ጸጋ ሁሉ በሶዶ በወላይታ ሶዶ እንግዲህ ይታወቃል። ወላይታ ሶዶ እዛም በደንብ በርተት ስለሚል በወላይታ ሶዶ ያለውን ቦታ እግዚአብሔር ረድቶን በዚህ መስከረም ውስጥ ሄደን ነው ትልቅ አዳራሽ እዛም ተከራይተን እግዚአብሔር ረድቶን በደንብ ጥሩ እየተንቀሳቀስን ያለነው እጅግ ደስ የሚሉ ቅዱሳኖች አሉ። በደንብ የቀኑ ለዚህ ወንጌል የተለዩ እንደ ጳውሎስ ሃይማኖት በፊት እነሱ ሲያሳድዱ የነበሩትን ሃይማኖት ይህን የክርስቶስን ትምህርት አብና ወልድን የሚያውቅ የሚለው መጽሐፍ ቅዱስ በግልጽ የሚናገረው ይሄንን አሁን መልሰው ሰባኪዎች ሆነው እጅግ በጣም ደስ በሚለን መልኩ እየቀጠልን ነው የሚገኘው። እግዚአብሔር ቢረዳን ከዚህ በላይም እንሰራለን ብለን እናምናለን። ጆዬ ለጠያቃችሁኝ ጥያቄ
ተባረክ። ትላንትና እንዳየነው አዳራሻችሁ እጅግ በጣም ትልቅ ነው። በደንብ አዟዙረ ስታሳየን ነበር። እንዲሁም ደግሞ የህዝባችሁ ቁጥር ያ ቦታ አልበቃችሁ እንዳለ 4 ወራችሁ እንደነበረ ከጀመራችሁት ህብረቱን ግን በጣም በብዙ ከዛ ውስጥ እንደፈለሱ ነግረን ነበር። ምናልባት ቪዲዮ ማሳየት አይቻልም። ፎቶውን እዚህ ጋር ልታስቀምጥልን ትችላለህ? የምታገለግሏቸው ማህበራችሁን ማለት ነው። ምን አልከኝ? እንደ ትላንትና ቪዲዮ ማሳየት አችልም። ዛሬ ስራ ቦታ ነው መሰለኝ እና ፎቶ የቁጥራችሁ ብዛት እንዴት እንዳለ ፎቶ ትላንት እያሳየን ነበርና እሱን እዚህ አንተ ፎቶ ጋር ብትለጥፈውና ይሄንን አይተው እንዲበረታቱ ደግሞ እንግዲህ ጉባኤያችሁን የጉባኤያችን